የቅንጦት አሸዋ ቤቶች በሚሊዮኖች ፈሶባቸው ያልጸኑት የዘመናችን ተረቶች። በዓለም ታሪክ ከታዩት እጅግ አስደናቂ ሰርጎች መካከል አንዱ በሚሊዮኖች የሚቆጠር ዶላር የፈሰሰበት በዓለም ቴሌቪዥኖች በቀጥታ የተላለፈ በቢሊዮን የሚቆጠሩ አይኖች በፍቅርና በአድናቆት የተመለከቱት እንደ ድንቅ ትርኢት የተጀመረ ሰርግ። ይሁን እንጂ ይህ ሁሉ ድምቀትና ግርማ ለአንድ ዓመት ይቅርና ለጥቂት ወራት እንኳን ሳይዘልቅ በታላቅ ውርደት ሲፈርስ ምን ይሰማችኋል? ብዙዎቻችን ሰርግና ጋብቻ አንድ አይነት አልፎ ተርፎም ተመጣጣኝ ቃላት ይመስሉናል። ዛሬ ግን የዝግጅት ድምቀትና የገንዘብ ብዛት ከጋብቻ እውነተኛ ጥንካሬ ጋር እንደማይገናኝ በሚያሳዩን በዓለም ታሪክ በትልቁ ተመዝግበው ግን በአጭር ጊዜ ውስጥ ፈርሰው የጠፉትን የአሸዋ ቤቶች እንቃኛለን። ወደ እውነታው ዓለም እንኳን ደህና መጣችሁ። እስከ መጨረሻ ተከታተሉኝ። በተለይ በመጨረሻ ላይ የማቀርበው ሐሳብ እጅግ በጣም አስደናቂና መካሪ አስተማሪም ነው። የሁለቱ ዓለማት ልዩነት፣ ሰርግና ጋብቻ። ሰርግ ወይም ዌዲንግ ብለን የምንጠራው የቅጽበት ብርሃን ወይም ክስተት ወይም ኢቨንት ነው። የአንድ ቀን ድንቅ ትዕይንት፣ የሚያብረቀርቅ የጌጣጌጥ ክምችት፣ በሺዎች የሚቆጠሩ የካሜራ ብልጭታዎች፣ የትዕይንትና የታዳሚ ብዛት። ሰርግ የሚገነባው በገንዘብ፣ በውጫዊ ዝግጅትና በሰዎች እይታ ላይ ነው። ዋና ትኩረቱ ለጊዜው ምን ያህል ማማር እንችላለን የሚለው ነው። እንደ ውብ ህልም ተጀምሮ በንጋት እንደሚጠፋ ጠል ነው። ጋብቻ ወይም ሜሬጅ የምንለው የህይወት ጉዞ ወይም ጆርኒ ነው። ጋብቻ የህይወት ጉዞ ነው። ከካሜራው በስተጀርባ የሚቀጥል እውነተኛ ህይወት፣ ጥልቅ መቻቻል፣ የሰከነ ፍቅር፣ ታማኝነት እና ቃል ኪዳን ነው ጋብቻ። ጋብቻ የሚገነባው በልብ፣ በመተማመን፣ በመግባባትና በሁለት ነፍሳት መካከል በሚፈጠር ትስስር ነው። ሰርግ ለሰው ይታያል፣ ጋብቻ ግን ለራስ ይኖራል። ሰርግ ያበቃል፣ ጋብቻ ግን ይቀጥላል። አንዱ ስር የሌለው አበባ ሲሆን ሌላው ግን ጥልቅ ስር ያለው ህይወት ነው። የታሪክ ምስክሮች ወይም የቅንጦት አሸዋ ቤቶች። ሚሊዮኖች ፈሶባቸው በጥቂት ወራት ልዩነት የፈረሱ ቅንጦት ጋብቻዎች። አንደኛው ኪም ካርዳሺያን እና ክሪስ ሃምፍሪስ ናቸው። እንደ አውሮፓን አቆጣጠር በ2011 የተደረገው ይህ ሰርግ በዓለም ሁሉ እይታ ውስጥ ነበር። ከ10 ሚሊዮን ዶላር በላይ ወጪ የተደረገበት፣ ከ400 በላይ ታዋቂ እንግዶች የታደሙበት፣ በቴሌቪዥን በቀጥታ ለዓለም የተላለፈ የክፍለ ዘመን ድግስ ተብሎ ታውጆ ነበር። ይህ ሁሉ የፈሰሰበት ሰርግ የጋብቻውን መድረክ የቆየው ስንት ቀን ይመስላችኋል? 72 ቀናት ብቻ። አዎ 3 ወር እንኳን ሳይሞላው ፈረሰ። የሰርጉ ድምቀት የጋብቻውን እውነተኛ መሰረት ማጠናከር አልቻለም። ሁለተኛው ታዋቂ ተጋቢዎች ልዕልት ዲያና እና ልዑል ቻርልስ ናቸው። ይህንን ሰርግ የክፍለ ዘመን ሰርግ ብሎ ያልጠራ ማንም አልነበረም። በወቅቱ ከ100 ሚሊዮን ዶላር በላይ ወጪ እንደወጣበት ይገመታል። ከ750 ሚሊዮን በላይ ህዝብ በቀጥታ ስርጭት የተከታተለው የዲያና ሰርግ ልብስ ብቻ 7 ሜትር የሚረዝም ጭራ የነበረው እንደ ተረት የጀመረ ግንኙነት ነበር። ይሁን እንጂ በአደባባይ እንደ ድንቅ ተረት የጀመረው ይህ ግንኙነት ከውስጥ በክህደት፣ በጭንቀትና በብቸኝነት የታጠረ ነበር። በመጨረሻም በታላቅ የመገናኛ ብዙሃን ጩኸት ቅሌት ፈርሷል። በመጨረሻም በታላቅ የመገናኛ ብዙሃን ጩኸትና ቅሌት ፈርሷል። የዘውድ መጫን፣ የንጉሳዊ ክብርና የታዳሚ ብዛት የልብን ሰላምና የጋብቻን ጥንካሬ ሊገዙ አይችሉም። ሶስተኛው ታዋቂ ተጋቢዎች ሊዛ ሚኔሊ እና ዴቪድ ጌስት ናቸው። እንደ አውሮፓን አቆጣጠር በ2002 የተደረገው ይህ ሰርግ 4.2 ሚሊዮን ዶላር ፈሶበታል። እንደ ማይክል ጃክሰን እና ኤልዛቤት ቴይለር ያሉ ታላላቅ ኮከቦች ተገኝተውበት የምሽቱ ኮከብ የነበረ ቢሆንም የዚህ ሰርግ ፍጻሜ ግን እጅግ አሳዛኝ ነበር። በ16 ወራት ውስጥ በፍቺ ብቻ ሳይሆን በኋላ ላይ በተሰሙ አስደንጋጭ የጥቃትና የክስ ወንጀላዎች ተጠናቋል። ሰርጉ ደምቆ ጋብቻው ለምን ይፈርሳል?
አንደኛው በትዕይንት ላይ ማተኮር። ብዙ ጥንዶች ስለ ሰርጉ ጌጥ፣ ስለ ኬኩ ቁመት፣ ስለ ሙዚቃው ምርጫና ስለ ካሜራው ጥራት ሲጨነቁ ስለሚገነቡት የጋራ ህይወት፣ ስለ መቻቻልና ስለ ወደፊቱ እቅድ መነጋገር ይረሳሉ። ትኩረቱ አንድ ቀን ላይ ሲሆን የዘላለም ህይወት ግን ይሰረቃል። ሁለተኛው የማህበራዊ ሚዲያና የውጫዊ ማረጋገጫ ጫና ናቸው። ዛሬ ላይ ብዙ ሰርጎች የሚደረጉት ለራሳችን ፍቅር ሳይሆን ለሰው ለማሳየት ነው። የሰርግ ፎቶዎች ላይክ ሲያገኙ ደስ ይላል። ዛሬ ብዙ ሰርጎች የሚደረጉት ለራሳችን ፍቅር ሳይሆን ለሰው ለማሳየት ነው። የሰርግ ፎቶዎች ላይክ ሲያገኙ ደስ ይላል። ነገር ግን ካሜራው ሲጠፋ የውጭው ድምቀት ሲደበዝዝ ባዶነትና እውነተኛ ያልሆነ ግንኙነት ይተርፋል። ሶስተኛ ገንዘብን በፍቅር መተካት። ውድ ስጦታና የቅንጦት ድግስ የባህሪ ልዩነትን፣ የስሜት አለመግባባትን ወይም የመግባባት ችግርን ሊሸፍኑ አይችሉም። ገንዘብ ስሜትን አይገዛም፣ ፍቅርን አይገነባም። ይልቁንስ እውነተኛ ችግሮችን የመደበቅ አቅም አለው። አራተኛው ያልተጨበጡ ተስፋዎች። አንዳንዶች የሆሊውድ ፊልም ላይ እንዳሉት ተረት ተረት ሰርግ ማለት የደስታ ፍጻሜ እንጂ የጉዞ መጀመሪያ አይመስላችሁም። በህይወት ውስጥ የሚገጥሙ ተግዳሮቶች ሲመጡ ግን የቅንጦት ልምምድ የሌለው ጋብቻ ይፈርሳል። የሰርግ ድግስ የፈለገ ያህል ድምቀት ቢኖረው ጥፋት ባይሆንም ትልቁና ወሳኙ ትኩረታችሁ ግን በሚያልፈው የአንድ ቀን ሰርግ ላይ ሳይሆን በሚቀጥለው በሚዘልቀውና በሚጸናው ጋብቻችሁ ላይ ይሁን። የሰርግ ኬክ ተቆርጦ ያልቃል፣ ውድ አበባው ይጠወልጋል፣ የሙዚቃው ድምቀት ይረሳል። የሚቀረው ግን ለሰርጉ ሳይሆን ለጋብቻው የገነባችሁት እውነተኛ መተማመን፣ ፍቅርና ጥበብ ነው። እውነተኛ ውበት ያለው በሚያብረቀርቅ ቀሚስ ውስጥ ሳይሆን በየቀኑ በሚገነባ የጋራ ህይወት ውስጥ ነው። እናንተስ በዚህ ሐሳብ ላይ ምን ትላላችሁ? ሰርግ በደመቀ ቁጥር ጋብቻው ይጸናል ብላችሁ ታምናላችሁ ወይስ የጋብቻ ጥንካሬ ከውጫዊ ድምቀት እጅግ የላቀ ነው? ሐሳባችሁን፣ ልምዶቻችሁንና ትምህርቶቻችሁን ከታች ባለው ኮሜንት መስጫ ላይ አጋሩን። የእናንተ አስተያየት ለብዙዎች ብርሃን ይሆናል። ይህ ቪዲዮ እውነትን እንዲያጎላላችሁ ተስፋ አደርጋለሁ። ለሌሎች እህቶችም እንዲደርስ ላይክ በማድረግና ሼር በማድረግ እርዱን። The Marriage and the Secrets ክብርና ውበትን፣ ፍቅርና ሰላምን አጣምረን የምናቀርብበት ቦታ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ።